አንድ አይነት ጊዜ፣ አንድ አይነት አጋጣሚ፣ አንድ አይነት ቦታ፣ ግን ሁለት አይነት እውነት፣ ሁለት አይነት ትዝታ። እዛ ለነጻነት የተከፈለ መስዋዕትነት፣ እዚህ ሉዓላዊነትን ለመጠበቅ የተከፈለ ሰማዕትነት። የካቲት 9 1982 ምጽዋ። ከሰሞኑ ከወደ ኤርትራ የታየ አንድ ፎቶ ኢትዮጵያውያንን ከመሪ እስከ ተመሪ ህዝብ ሲያስቆጣ ተመልክተናል። በፎቶ ላይ ኦፕሬሽን ፈንቅል የተባለውን የኤርትራውያን የድል በዓል እያከበሩ ያሉ ሹማምንት አንድ ስዕል ሲጎበኙ ይታያል። ሹማምንቱ ከበው የሚያዩት ስዕል ነው ኢትዮጵያውያንን ያስቀየመው። በስዕሉ ላይ ሸበጥ ወይም በኤርትራ የተለመደውን የላስቲክ ጫማ ያደረገ ታጋይ የኢትዮጵያ ባንዲራ ላይ ቆሞ ከባንዲራው ስር ደግሞ የኢትዮጵያ አራት መሪዎች ሽቦ ተተብትቦባቸው ይታያል። ከእነዚህ ምስሎች ጀርባ የሚታየው ባህር ነው። የስዕሉ መልእክት ግልጽ ነው። ኤርትራውያን ነጻ በወጡበት የምጽዋ ዳርቻ ላይ ቆሞ የካቲት 9ን በጀብደኝነት እያሰቡ ነው። ለመሆኑ ያን ዕለት ምን ነበር የሆነው? በዘመኑ የኢትዮጵያ ሕዝባዊ ዴሞክራሲያዊ ሪፐብሊክ ምክትል ፕሬዝዳንት የነበሩት ሌተናል ኮሎኔል ፍስሐ ደስታ በመጽሐፋቸው ላይ ወቅቱን እንዲህ ያስታውሱታል። ሻዕቢያ ይህን ወቅት የመረጠበት ምክንያት የኢትዮጵያ የባህር ኃይል ከንጉሱ ጀምሮ በቆየው ባህልና ልማድ እንደዚሁም በአየሩ ጠባይ ምክንያት እጩ መኮንኖች የሚመረቁት በጥር ወር መጨረሻ ወይም በየካቲት መጀመሪያ በመሆኑና የብዙዎቹ ትኩረትም በዝግጅቱ ላይ እንደሚሆን ግምት ውስጥ በማስገባት ነው። በ1980 ፕሬዝዳንቱ በሌላ አጣዳፊ ስራ ላይ ስለተጠመዱ በእሳቸው ምትክ ከመገኘት በስተቀር ሁሌም የሚገኙት ፕሬዝዳንቱ ነበሩ። ሻዕቢያ ምጽዋን ለማጥቃት በዝግጅት ላይ መሆኑ መረጃው የደረሳቸው ፕሬዝዳንቱ ከኮሎኔል ተስፋዬ ጋር ተመካክረው ጥር 28 1982 በሚካሄደው ስነ ስርዓት ላይ እንዲገኝ ወሰኑ። እኔም ከጦር ኃይሎች ጠቅላይ ኤታማዦር ሹም ከሌተናል ጀነራል አዲስ ተድላ ጋር አብረን ለመሄድ ቅዳሜ ምሽት ለሚከበረው ስነ ስርዓት አርብ ለመነሳት ተዘጋጀ። በመካከላዊ ምስራቅ ሐረርጌ አንደኛ ጸሐፊ ሜጀር ጀነራል ገብረየስ ወልደሃና ሜጀር ጀነራል ብርሃኑ ጀንበሬንና ሌሎች ከፍተኛ የጦር መኮንኖችን ይዛ ወደ ጎዴ ለመብረር ከድሬዳዋ የተነሳቸው ሄሊኮፕተር ድንገት ተራራ ላይ ተጋጭታ ተሳፋሪዎቹ በሙሉ በመሞታቸው የምረቃው ስነ ስርዓትም በአንድ ሳምንት ተላልፎ ቅዳሜ የካቲት 3 እንዲሆን ተወሰነ። በዚህ መካከል ጥር 30 ሐሙስ ዕለት ሻዕቢያ ማጥቃቱን ሰነዘረ። የእኛም ጉዞ ተሰረዘ። በምረቃው ስነ ስርዓት ለመገኘት ምጽዋ ገብቶ የነበሩ የባህር ኃይል ከፍተኛ መኮንኖች፣ የተመራቂዎቹ ቤተሰቦችና ህጻናት፣ ከክልሉ የመጡ ታዳሚዎች የዚህ አሰቃቂ ጥቃት ሰለባ ሆኑ። ብዙዎች የባህር ኃይል አባላት ህጻናትንና ሴቶችን ከክልሉ በመርከብ እየጫኑ ለማውጣት የተቻላቸውን ጥረት አደረጉ። ሌሎች ደግሞ በውጊያው ቀጠና ገብተው ህይወታቸውን አጡ። የባህር ኃይል ምክትል አዛዥ ኮሞዶር በለገ በለጠ እንደዚሁም ኮሞዶር ጌታቸው ስዩምና ሌሎቹም ከፍተኛ መኮንኖች ሳይቀሩ በርካታ የባህር ኃይል አባላት ቀይ ባህርን በደማቸው አቅልተው አለፉ። በርካታ ሲቪሎችም የጥቃቱ ኢላማ ሆኑ። በዚህ እልቂት በሀየሎም የሚመራ የወያኔ ብርጌድ መካፈሉን ከእልቂቱ የተረፉት ድርጊቱን በሐዘንና በቁጭት ያስታውሱታል። የአሁኖቹን ጨምሮ ስንት የኢትዮጵያ ጀግኖች የተዋደቁላት ደማቸውን ያፈሰሱላት እና ሉላ አባ ነጋ ጠላትን ድል የነሱባት ምጽዋ ተመልሳ ላትያዝ የካቲት 9 1982 በሻዕቢያ እጅ ወደቀች። ከዚህ ውድቀት በኋላ በተደጋጋሚ ምጽዋን መልሶ ለመያዝ የተደረገው ሙከራ አልተሳካም። ከትውልድ ወደ ትውልድ የሀገራችን ሉዓላዊነትና የግዛት አንድነት፣ የባህር በሯን ለማስጠበቅ የተከፈለው የህይወት መስዋዕትነት ትውልድና ታሪክ ሲዘክሩ የሚኖር ነው። ለእነዚህ ሰማዕታትና ጀግኖች አንድ ቀን ሐውልት ይቆምላቸዋል። ሌተናል ኮሎኔል ፍስሐ በእሳቸው ወገን ለነበሩ ሰማዕታት ሐውልት ያስባሉ። ኤርትራውያን በአንጻሩ ምጽዋን ነጻ ላወጡ ጀግኖቻቸው የካቲት 9ን ያከብራሉ። የካቲት 9 ቀን 1982 ዓ.ም ምጽዋ ከተማ ለተከማቸው አብዮታዊ ሰራዊትና አመራሩ ክፉ ቀን ነበረች። ሻዕቢያ ደግሞ እንደ ልደት ቀን ይቆጥረዋል። ምክንያቱም የሻዕቢያ ተዋጊ ድል ባለቤት ሆኖ ለመጀመሪያ ጊዜ ምጽዋ ከተማን የረገጠው በዚህች ዕለት ነውና። ሻዕቢያ በ1970 ዓ.ም ከጀብሃ ተዋጊዎች ጋር በመሆን አብዛኛውን የኤርትራ ግዛት ተቆጣጥሮ ነበር። አስመራ፣ ባሬንቱ፣ ምጽዋና አዲቀይ ከተማ የነበሩትን የአብዮታዊ ሰራዊት አባላት ደምስሶ እነዚህን ከተሞች መቆጣጠር ግን አልቻለም። በመሆኑም የ28 ዓመታት ምኞቱን ሻዕቢያ በምጽዋውን ያደረገበት ቀን የካቲት 9 ቀን 1982 ናት። ጀነራል ተሾመ ተሰማ የካቲት 9 ቀን 1982 ዓ.ም ከጠዋቱ 1 ሰዓት ላይ በምጽዋ ከተማ ርዕሰ ምድር በተባለ አካባቢ በከባድ መሳሪያ በፈራረሱ ቤቶች ጥግ ሆነው የተወሰኑ የጦር መኮንኖችንና ባለሌላ ማዕረግተኞችን ሰብስበው ንግግር አደረጉ። ሻዕቢያ ያለ የሌላ ኃይሉን ተጠቅሞ በእጅ ቦምብና በክላሽ በአሁኑ ሰዓት የከተማ ውስጥ ውጊያ በማድረግ ላይ ነው።
ሻዕቢያ የከባድ መሳሪያ ድብደባ አቁሞ በእግረኛ ብቻ ለመዋጋት አዲስ ተዋጊ ኃይሉን በመኪና እያመላለሰ ዕዳጋ ከተማ ላይ እያከማቸ ነው። በአዲሱ ጉልበት ተዋግቶ ምጽዋን ለመያዝ ቆርጦ ስለመነሳቱ ጥርጥር የለውም። እኔ የሚፈለግብኝን አደራ ተወጥቻለሁ። ከጥር 30 ቀን 1982 እስከ ዛሬ የካቲት 9 ቀን 1982 የሞት ሽረት ትግል አድርጌያለሁ። የሻዕቢያን የጥፋት ዓላማ ለመግታት ያላደረግኩት ጥረት የለም። ከዚህ በኋላ ግን የራስን ሕይወት በክብር ከማጥፋትና ለኢትዮጵያ ጀግኖችና ታሪክ ጸሐፊዎች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ማለት ነው። በዚህች የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሆኛለሁ። በእውነት እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአፄ ቴዎድሮስን ዕድል በማግኘቴም በጣም እኮራለሁ። እኔ አሁን የተዘጋጀውለት ሞት ዘላለማዊ ክብርና ሕይወት ይሰጠኛል። በሻዕቢያ ተማርኬ ሻዕቢያን መሪዎች አይን ማየት ግን የሞት ሞት ነው። አፄ ቴዎድሮስ በእንግሊዞች እጅ ወድቀው ከመዋረድ ሞትን መርጠው የራሳቸውን ሕይወት መቅደላ ላይ ያጠፉ። እኔ ደግሞ በተራዬ ከኢትዮጵያ ሕዝብና መንግስት የተሰጠኝን የጀነራልነት ማዕረግ ሳላስደፍር ለመንግስትና ሕዝብ በገባሁት ቃል ኪዳን መሰረት አቅሜ የፈቀደውን ያህል ተዋግቼና አዋግቼ ሻዕቢያን አራግፌያለሁ። እንደ ጦር መሪም እንደ ተራ ተዋጊም ሆኜ ክላሽንኮቭ ጠመንጃ ይዤ ተፋልሜያለሁ። አሁን ግን ለመጨረሻው መስዋዕትነት ሕይወቴን ለማጥፋት የቀሩኝ ጥቂት ደቂቃዎች ናቸው። ጎበዝ ስሙኝ። ይህ የአደራ መልእክቴ ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባትም አምላክ ካለ ከእናንተ አንዱ መልእክቴን ለኢትዮጵያ ሕዝብና መንግስት ያደርስ ይሆናል። ዛሬ ሻዕቢያ ምጽዋን ተቆጣጥሬያለሁ በማለት የዓለምን መገናኛ ብዙሃን እንደሚያጨናንቅ ጥርጥር የለውም። ይህ ደግሞ ለኢትዮጵያ ሀገሬና ሕዝቧ ትልቅ አደጋ ነው። በቀይ ባህር በራችን በኩል ብዙውን ጊዜ ወረራ ፈጽመውብናል። በተደጋጋሚ ያሳፈርናቸውና ፊት ለፊት ያልቻሉን ምዕራባውያን ሀገሮችና አረቦች ዛሬ የሻዕቢያን ጊዜያዊ ድል ሰምተው ይፈነጥዛሉ። ምክንያቱም የኢትዮጵያ የተፈጥሮ ድንበር የሆነውንና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን ለመዝጋት እንዲሁም ቀይ ባህር የኢትዮጵያ ባህር አይደለም በማለት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። ይሁን፣ ምንም ማድረግ አልችልም። ሁሉም ነገር ከቁጥጥሬ ውጭ ሆኗል። ከሙታን ዓለም መጥቼ ማረጋገጥ ባልችልም የፈለገ ጊዜ ይጠይቅ እንጂ ጀግናው የኢትዮጵያ ሕዝብ የባህር በር አልባ ሆና በኢምፔሪያሊስቶችና ጋሻ ጃግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ይህ ከሆነማ የአፄ ዮሐንስ የቀይ ባህር ተጋድሎና የጀግናው ራስ አሉላ አባ ነጋ እንዲሁም የኔን ጨምሮ የአብዮታዊ ሰራዊት አባላት ደምና አጥንት የኢትዮጵያን ትውልድ ሁሉ እስከ ዘላለሙ ይፋረዳል። ኢትዮጵያ ሀገር የጀግኖች መፍለቂያና ገናና ታሪክ ያላት ሀገር ናት። በመሆኑም ጀግናው ሕዝባዊ ባህር በሩ በሻዕቢያ ተይዞና የጠላቶቹ መፈንጫውን አይቀርም። የፈለገ ጊዜ ቆይ እንጂ ሻዕቢያ ምጽዋን እንደያዛት ለዘላለም አይኖርም። ጊዜውን ጠብቆ የኢትዮጵያ ጀግና ጠላቱን ደምስሶ ምጽዋን ለኢትዮጵያ ሕዝብ እንደሚያስረክብ እምነት የጸና ነው አሉና ትንሽም ፋታ ወሰዱ። የጀነራል ተሾመ ዓይን የቆሰለ ነብር ዓይን መስሏል። ከንፈራቸው በውሃ ጥም ደርቆ ቅርፊት ይዟል። ፊታቸው በደረቅ ላብ ዥንጉርጉር ሆኗል። ለረጅም ሰዓታት ከምግብ በመራቃቸው ወዳቸው ከወገባቸው ተጣብቋል። በተሰበሰበው አባል ውስጥ በሰፈነው ጸጥታና ዝምታ መሃል እናንተ አብዮታዊ መኮንኖችና ባለ ሌላ ማዕረግተኞች ስሙኝ፣ አንድ ምሳሌ ልንገራችሁ አሉ ጀነራል ተሾመ ቆጣ ብለው። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተ እንበል። መቃብሩ በርና መስኮት የለውም። በርና መስኮት የሕይወት ምልክቶች ናቸው። በመሆኑም ያለ ሀገር ነጻነትና ያለ ባህር በር ብልጽግና ስለሌለ የኢትዮጵያ ሕዝብ የባህር በር ተነጥቆ የሚኖር ሕዝብ አይደለም። ከሻዕቢያ ጀርባ ሆነው ቀይ ባህር የኢትዮጵያ አይደለም የሚሉ አገሮችና ጋሻ ጃግሬዎቻቸው ሁሉ በቀጥታም ሆነ በተዘዋዋሪ ፍላጎታቸው የኢትዮጵያ ሞት ነው። ይህ ምሳሌ ከገባቸው የባህር በር የሌላት ሀገር ሞቶ ከተቀበረ ግለሰብ የምትለየው በትንሹ ነው። ምክንያቱም የባህር ሀብት ከማጣቷን በላይ ምርቷን ወደ ውጭ ለመላክ የግዴታ ወደብ ስለምትከራይ ለወደብ ክፍያ የምትከፍለው የገንዘብ ወጪ ዜጎቿን ያደህያል። በአኳያው ጠላቶቿንና ባለ ወደቦቹን ያበለጽጋል። ይህ ዕድል ለኢትዮጵያ እንዳይደርሳት ቀይ ባህርን የኢትዮጵያ ትውልድ ይፋረድ። ቀይ ባህር ለእኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ደስተኛና እድለኛ ጀነራል ነኝ። እኔ ብሞት ታሪክ አይሞትም። የእኔ ታሪክ በእያንዳንዱ ኢትዮጵያዊ ሕሊና ውስጥ እንደሚኖር ገምታለሁ። ቻው ቻው፣ ማንም ሰው ወደ እኔ እንዳይጠጋ አሉና ጀነራል ተሾመ መኮንኖቹን ከሰበሰቡበት ቦታ ተፈናጥረው ወደ ቀይ ባህር ጠረፍ አመሩ። የባህሩ ጠረፍ ከስብሰባው ቦታ በግምት ከ60 ሜትር አይበልጥም። በፍጥነት ወደዚህ ባህር ጠረፍ ገሰገሱ። ክላሽንኮቭ ጠመንጃቸውን አቀባብለውና አውቶማቲክ ላይ አድርገው በቀኝ እጃቸው ጨብጠዋል። በጀነራል ተሾመ ተሰብስበው የነበሩ የአብዮታዊ ሰራዊት አባላት ተደናግጠው ከተቀመጡበት ተነስተው ቆመው የጀነራሉን መጨረሻ ፍጻሜ ለማየት እየዘገነናቸው
እንባ በእንባ ሆኑ። አንዳንዶቹ ደግሞ ሕይወታቸውን ለማጥፋት የክላሽንኮቭና የሽጉጥ መጠበቂያ ከፍተው የጀነራል ተሾመን ምሳሌነት ለመከተል ተዘጋጁ። ጀነራል ተሾመ ከምጽዋ ወደብ በስተቀኝ ከሚገኝ ወታደራዊ ወደብና መደብር ላይ ሲደርሱም ለቀይ ባህር መገደቢያ በተሰራ ግንብ ጠርዝ ላይ ጀርባቸውን ወደ ቀይ ባህር ፊታቸውን ወደ ምጽዋ ከተማ አድርገው ቆሙ። ቀጥለውም በእጃቸው የነበረውን ክላሽንኮቭ ጠመንጃ ወደ ቀይ ባህር ወረወሩት። ከዚያም በወገባቸው ታጥቀውት የነበረውን ኮልት ሽጉጥ አወጡና የሽጉጡን አፈሙዝ በአፋቸው ጎርሰው የካቲት 9 1982 ዓ.ም ከጠዋቱ 2 ሰዓት ከ10 ሲሆን ቃታውን ሳቡት። የሽጉጥ ተኩስ እንደተሰማ ወደ ጀርባቸው በቀይ ባህር ውሃ ላይ ወድቀው ሰጠሙ። በመቶዎች የሚቆጠሩ የአብዮታዊ ሰራዊት አባላት ተሽቀዳድመው ባህር ጠረፉ ላይ ደርሰው የጀነራሉን አስክሬን ሲመለከቱ ከጭንቅላታቸው የሚፈስ ደም በቀይ ባህር ውሃ ላይ ቀልቶ ይታይ ጀመር። ወዲያውም ይህን የጀነራል ተሾመን ሞት በምስክርነት ቆመው ካዩት መካከል ከ150 የማያንሱ የጦር መኮንኖችና ባለሌላ ማዕረግተኞች በሽጉጥ በእጅ ቦምብና በክላሽ ጠመንጃ ሕይወታቸውን አጠፉ። ይህም ታሪክ እንዲህ ሊነገር በቃ። አሁን ሁለቱ ሀገራት በባህር በር ባለቤትነት ጉዳይ ዳግም ውጥረት ውስጥ ገብተዋል። ምጽዋ እንደ ጀነራል ተሾመ ተሰማ ምኞት ወደ ቀደመ ቤቱ ይመለሳል ወይስ? መልሱን ጊዜ ይሰጠናል። ቸር ጊዜ።